የዕለቱ የመጽሐፍ ቅዱስ ንባብ ክፍላችን የተወሰደው ከዘዳግም ምዕራፍ 24 እስከ 27 ካለው ንባብ ይሆናል። በፍጹም ልብህ ጠብቀው በሚል ሐሳብ ከዚህ ክፍል አጠር ያለ መልእክት እንካፈላለን። የአምላካችን የእግዚአብሔር የማንነቱ ዋና መገለጫ ፍቅር እንደሆነ ቃሉ ይነግረናል። ሁሉን የሚገዛና የሚያስተዳድርበት ሥርዓትና ሕጉም ፍጻሜውን የሚያገኘው በፍቅር እንደሆነም በሮሜ ምዕራፍ 10 ላይ ተጽፎልናል። ምንም እንኳን የእርሱን ሥርዓትና ሕግ ነፃነታችንን የሚገድብ ሸክም ወይም የፈለግነውን እንዳናደርግ የተጫነብን የባርነት ቀንበር አድርገን እንድናስብ ጠላታችን ዲያብሎስ ቢፈትነንም፣ እውነታው ግን ከዚህ ፈጽሞ የራቀ ነው። የእግዚአብሔር ሕግ በእውነት ከአፍቃሪው አምላካችን የፍቅር ልብ የመነጨ ደግሞ ከእርሱን ጋር እና እርስ በርሳችን በመዋደድ እንድንኖር የሚመራን ለእግራችን መብራት ለመንገዳችን ደግሞ ብርሃን የሚሆንልን የፍቅር ሕግ ነው። በመዝሙር 119 110 ላይ እንደምናነበው ጌታችን ኢየሱስ ሕግንና ነቢያትን በሙሉ በእነዚህ በሁለቱ የተንጠለጠሉ ናቸው በማለት የእግዚአብሔርን ሕግ በሁለት ዋና የፍቅር ትእዛዛት በመጠቅለል እንዲህ በማለት አስተምሮናል። ጌታ አምላክህን አለ ጌታችን ኢየሱስ ክርስቶስ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ ይለናል። ምክንያቱም ይህ አለ የመጀመሪያውና ከሁሉ የሚበልጠው ትእዛዝ ነው። ማንን መውደድ? እግዚአብሔርን መውደድ። ሁለተኛውም ያንኑ ይመስላል ይልና ይህም ጎረቤትን እንደ ራስህ ውደድ የሚለው ነው ይለናል በማቴዎስ ወንጌል ምዕራፍ 22 ከቁጥር 37 እስከ 40። ታዲያ እግዚአብሔርን በፍጹም ልባችን ስንወደው በፍጹም ልባችን የእርሱን የፍቅር ሥርዓትና ሕግ ለመፈጸም የምንተጋ ልንሆን ይገባል። ለምን ካልን ጌታ እንዲህ ብሎናልና ብትወዱኝ አለ ጌታችን ኢየሱስ ትእዛዜን ትጠብቃላችሁ። የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ ይለናል በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 21 ላይ ሄደን በምናነብበት ጊዜ ደግሞ እግዚአብሔርን እንወዳለን እያልን እህትና ወንድሞቻችንን ልንጠላ እንደማንችል ይልቁንም ከእነርሱ ጋር ባለን ግንኙነትም የእግዚአብሔርን ፈቃድ የተከተለ ሕይወት እንድንኖር መጽሐፍ ቅዱሳችን ያስተምረናል። ይህንንም ደግሞ ከቅዱስ ቃሉ በምናነብበት ጊዜ እንዲህ እናገኛለን። ማንም ይለናል እግዚአብሔርን እወደዋለሁ እያለ ወንድሙን ቢጠላ እርሱ ሐሰተኛ ነው፣ ያየውን ወንድሙን የማይወድ ያላየውን እግዚአብሔርን መውደድ አይችልምና ይለናል ዮሐንስ በመልእክቱ። እርሱም እግዚአብሔርን የሚወድ ሁሉ ወንድሙን መውደድ ይገባዋል የሚለውን ይህንን ትእዛዝ ሰጥቶናል ይለናል አንደኛ ዮሐንስ 4 ቁጥር 20ና 21 ላይ ሄደን ስናነብ። ስለዚህ ፍቅር ነው የእግዚአብሔር ሕግ፣ ፍቅር ለእግዚአብሔር፣ ፍቅር ለሰው፣ ይህንን የሚጠቀልል። እንግዲያውስ እንዲህ ብለን እንጸልይ። አባት ሆይ በፍጹም ልባችን አንተን በመውደድ በአንተ ፍቅር እንድንኖር ዘንድ የሚረዱንን ሥርዓትህን፣ ሕግህን በፍጹም ልባችን እንድንፈጽም በጸጋህ እርዳን። አሜን።